ከተስማማሽ እስካለን ድረስ ላግባሽ፣ ወደ ኢትዮጵያ ስመለስ ደግሞ እፈታሻለሁ ብሎ አላት። ባሎቻችሁ የዋሉላችሁን ውለታ የእድሜ ልክን ውለታ በሆነ ጥፋታቸው ዲስሚስ ታረጉትና አፈር ታበሉታላችሁ። በሶስት ለፈታት ሐራሙን አልብታለች። ይሄኛው ዝም ሰራባትና ሐላል አደረግኩልህ ብሎ ሰጠው። ከገባው በኋላ አንጎሉን በጠብጠውና ፈታው ሲለኝ ወደዛኛው ሄዳለሁኝ ብላ ነይታ ከነበር ኒካው ባጢል ነው። ከአራቱ አንዱ ከጎደለ ያ ጀማዓ ኒካው ባጢል ነው፣ ባጢል ነው፣ ባጢል ነው። አላህ እኮ ተንገላቱ ተሰቃዩ ብሎ ያለኝ እኔንም ልጆቼንም አንተ እጅ ላይ ያስገባን ጊዜ ማራቸውን ሳይቀማመሱ ወደ ሁለተኛው መመለስ አትችልም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቀብረን ስናበቃ ዛፍ ሄደን ቅርንጫፉን ቅንጥስ አርገን እናመጣና ትክል እናረጋለን። ቃልቸው ምን ነው ስትለው ምናልባት እንደው ቀብሩ ላይ ቀዝቀዝ እንዲደረግለት ፈልጌ ነው። ጊዜያዊ እርካታን ፍለጋ የሚደረግ ትዳር ሙትዓ ይባላል። هذا محرم። الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. أما بعد أيها الأحبة، كتاب الكبائر للإمام الذهبي رحمه الله درساتنا سلاسة هلتين درسنا يمنايو ببالفو درساتنا الكبيرة الخامسة والثلاثون المحلل والمحلل له سلاسة أمستنياو كبيرة وينم كبار وانجل محلل أن المحلل له محلل بلو مالت يتفتاتشن ميست يعني بسوست يتفتاتشن ميست ليلانياو انديا قبات سيل يعني بسوست صفتات حرام هنا بتالج ليلا وند اقبتها كالفتاج زورا السون ماقبات هاتشلم. إذن السلاي حرام ينبرچون حلال اندتهون اللد ليا قبات فلقو سايهون لما جمر يا بهالوا زورا السجار اندتقبا حرام نبرچبتنا حلال اندتهون اللد بلو محلل مالت حلال ادراقي مالتنا. والمحلل له مالت دمو حلال يميدرق اللد مالتنا. በዚህ ወንጀል ሁለቱም ይጋራሉ። በሁለቱም ላይ ከባድ ወንጀል ነው ስለሚለው ባለፈው አይተን ነበር። የዛሬው ደርሳችን ሁለቱ ላይ ብቻ የሚቆም ሳይሆን ሶስተኛውም ላይ እሷም ዘንድ ወንጀሉ በእኩልነት ይደርሳል ስለሚለውም ጭምር እናያለን። እንደንያው ነው የሚስተናገደው። قال المؤلف غفر الله له ولنا ولكم ولسائر المسلمين النافع ابن عمر النافع عن ابن عمر رضي الله عنه نافع مولى ابن عمر رضي الله عنه نافع كابن عمر كاور يا حديث درجه يلاك حديثنا بتلي امام مالك كزغبوت يانن حديث امام مالك كم يزغبواچو زغباوچ ውስጥ من اصح الاحاديث እሳቸው ዘንዳ النافع ابن عمر ብሎ ከወሰዱት ኢማሙ ማሊክ ረሂመሁላህ በቃ ትልቅ ሰነድ ነው ይባላል። ለምን ናፊዕ የኢብኑ ዑመር ረዲየላሁ ዐንሁ መውላ ነበሩ፣ የእሳቸው አገልጋይ ነበሩ። ከሳቸው ነው ነቅል ያደረጉት። ስለ ኢብኑ ዑመር ደግሞ ከነብዩ ነው ሰለዋቱ ረቢ ወሰላሙ ዐለይሂ ያነሱትና ሲልሲላው ያማረ ሐዲስ ነው ይባላል። አነ ረጁለን ሰአለሁ نافع من هلال رضي الله عنه رحمه الله ورضي عنه ابن عمر رضي الله عنه عنده إياك تيكاتشو فقال ما تقول في امرأة تزوجها أو أتزوجها بليلا في ما تقول من تلال في امرأة قز أني كتاب لي ولتمتو حيانو تزوجها أحلها لزوجها من يمسلوتها لاند سو يهونچن አካል ቢያገባ أحلها حلال አደረገለት لما لزوجها الأول መጀመሪያ ለፈታቷ ባሏ حلال ሊያደርግለት ብሎ ነይቶ ቢያገባ
ይሄን ነገር ምን ትለዋለህ አሏቸው። ለም የእሙርኒ ወለም ያዕለም እዚህ ጋር አተዘወጁሃ ነው። ያው እንትን ላይ ስተት አለበት ኪታቡ በብዛት ምንድነው ጠባዓው ላይ ስተት አለና መቅሰዱ ሚስትነት ፈልጎ አይደለም ያገባት። እንግዲያውሳ ለመጀመሪያው ባል ዞራ እንዲያገባት ነይቶ ነው ያገባት። እዘን ይሄን ነገር ምን ይሉታል ብለው ኢብኑ ዑመርን ጠየቋቸው አሉ ናፊዕ አገልጋያቸው። ፈቃለ ለሁ ኢብኑ ዑመር ለጠያቂው ኢብኑ ዑመር ምን ብለው መለሱ? ላ ኢላ ኒካሐ ረግበትን አይቻልም። እንዲህ አይነቱ ትክክለኛ ኒካህ የሚባለው ኒካሁ ረግባ ነው። ቢማዕና በፍላጎት ላይ ተመስርቶ የሚታሰር ኒካህ ነው ልክ የሚባለው ኒካህ። ኢን አዕጀበትሁ አምሰከሃ ትክክለኛው ኒካህ ኢን አዕጀበትሁ ባዕደማ ተዘወጀሃ አምሰከሃ የተመቸችው እንደሆነና ያማረችው እንደሆነ በዛው ይቀጥላል ይይዛታል። ወኢን ከሪሃሃ ያልፈቀዳትና የጠላት እንደሆነ ደግሞ ፋረቀሃ የዚያኔ ይተዋታል። እዛኛው ባል በኋላ ላይ ሄዳ ትጋባለች፣ የነሱ መብት ነው። ይሄ ሁለተኛው ኒካህ ሳሪው አካል የመጀመሪያው አጀንዳ አይመለከተውም በማለት መለሱና ከዚያም ቀጥለው ምን አሉ? ወኢና ኩና ነዑዱ ሃዛ ሲፋሃን ዓላ አህዲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይህንን ተግባር እኛ በነቢዩ ዘመን ሰላዋቱ ረቢ ወሰላሙ ዐለይህ ዝሙት ብለን ነው የምንቆጥረው። ስለዚህ ዝሙት ነው። ትላንት አንድ እህት ከአረብ ሀገር ጥያቄ ስጠይቀኝ ጓደኛዬን አንዱ ሊያገባት ጠየቃት። ኢትዮጵያ ሚስት አለችኝ፣ የማገባሽ ኢትዮጵያ እስክመለስ ነው። የኢትዮጵያ ሚስቴ ማግባቴን ካወቀች ትዳሬ ስለሚፋለስ ከተስማማሽ እስካለን ድረስ ላግባሽ፣ ወደ ኢትዮጵያ ስመለስ ደግሞ እፈታሻለሁ ብሎ አላት። ይቻላል ወይ ሸርዐን ብላ ጠየቀች። ሃዚህ የልሙትዓ ሙትዓ የሚባለው ይሄ ነው። ሙትዓ ብሎ ማለት የጊዜ ገደብ ገድቦ ማግባት ማለት 5 ቀን 5 ወር 50 ዓመት ምንም በለው ምን የጊዜ ገደብ ገድቦ ማግባት ሙትዓ ነው። ሙትዓ ማለት አልእስትምታዑ ቢሃ በሷ ለመርካት ጊዜያዊ እርካታን ፍለጋ የሚደረግ ትዳር ሙትዓ ይባላል። هذا محرم حرام ነው። በሴት እድሜ መጫወት ነው። ባላገኘው ብላ ልጅ ወልዳለሁ ብላ ትመጣለች። እሱ ግን 3 ዓመት 4 ዓመት ኦር 3 ወር ኦር 5 ቀን ምናምን ያንን ቀስዶ የገባ እንደሆነ ሙትዓ ነው። فلذلك አይቻልም፣ እንዲህ መሆን የለበትም፣ ዝሙት ይሆናል በማለት መለስኩላት። ደርሳችንም ይህንን ነው የሚለው። إذن إنا كنا نعد ذلك سفاها على عهد رسول الله صلى الله عليه وسلم أوتى بمحلل ولا محلل له أني زند محلل بمتع وين محلل له بمتع محللنا محلل قبتوا أشوال محلل بلو مالت ሴትዮይቱን ሐራም የነበረችው ለመጀመሪያ ባሏ ሐላል ሊያደርግ ነይቶ የሚያገባ ማለት ነው። ለሚስትነት ነይቷት አይደለም፣ ለዚያ ነይቶ የሚያገባ። ሙሐለል ለሁ የሚባለው ደግሞ ሐላል የሚደረግለት የመጀመሪያው ባል ማለት ነው። እነዚህ ሁለቱም በዚህ ተግባር በዚህ ወንጀል ተገኝተው እኔ ዘንዳ ቢመጡ አሉ ወይም ተይዘው ቢያመጧቸው አሉ ዑመር ረዲየላሁ ዐንሁ ኢላ ረጀምቱሁማ ሁለቱንም ባስወግራቸው እንጂ አሉ። ሊማ ሊአነሁማ ዘነያ ሁለቱም ዝሙት ፈጽመዋልና። እንዴት ይሄ ሰው ለዚህኛው ሐላል ሊያደርግ ብሎ ሲያገባት ስንት ቀን ከእሷ ጋር ሊቆይ ነው? 10 ቀን 5 ቀን 1 ቀን 1 ዓመት ምናምን አይደል? ሐታ የዙቀ ዑሰይለተሃ ወተዙቀ ዑሰይለተሁ ብለዋል ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ። በሶስት የፈታት እንደሆነ ሌላ አግብታ ያኛው ያገባችው ሁለተኛው ባሏ እሷን ሳይቀምሳት እሷም እሱን ሳትቀምሰው ማራቸውን ሳይቀማመሱ ወደ ሁለተኛው መመለስ አትችልም ብለዋል ነቢዩ ሰለዋቱ ዐለይሂ። ሐታ የዙቀ ዑሰይለተሃ አሉ ማሯን ሳይቀምስ ወተዙቀ ዑሰይለተሁ
እሱንም ሳትቀምሰው አሉ ሰለዋቱ ኢዘን ቀምሶ ሲያበቃል ይተዋትና ለዛኛው ሐላል ሊያደርግ ነው አይደለ ምንድነው ንያው 5 ቀን 10 ቀን 1 ወር ምናምን ነይቶ ነው ያገባ ዝሙት ሆነ ያኛውስ በሶስት ለፈታት ሐራም ሆናልበታለች ይሄኛው ዝሙት ሰራባትና ሐላል አደረኩል ብሎ ሰጠው ኒካ አሰረና አገባት ኒካ ማሰሩ ሐራም ነው አይደል ባጢል ነው የዚህኛውም ኒካ ባጢል ነው የዚህኛውም ኒካ ባጢል ነው ለዚህ የዚህኛው ኒካ ባጢል ለምን ሆነ ሙሐሊል ሆኖ ነው ኒካ ያሰረላት የዛኛው ኒካ ለምን ባጢል ሆነ ሙሐሊል የሆነው ሐላል አልሆነችም ዝም ብሎ ሙሐሊል ነኝ ብሎ ዘዓመ انه احلها ولم تحل له ሐላል አደረኩል ብሎ አሰበ እንጂ ሐላል አላደረገለትም ስለዚህ ሐራም ናት በዚህም ግልጽ ነው ሐሳቤ ሁለቱም ዝሙት ስለሰሩ በዚህ ተግባር ተወንጅለው አንድ ሰው ቢመጣ እኔ ዘንድ ባስወገርኩት አሉ ابن عمر رضي الله عنه وارضاه وعن عبد الله بن شريك العامري قال سمعت ابن عمر وقد سئل عن رجل طلق ابنة عمه ابن عمر رضي الله عنه تياكي سيتيقوا سماه يالو شريك العامري عندها قال ياقوت اللج فتات ثم ندم كزيام تسسته ورغب فيها زوروا لياقباتم تمنى فأراد الرجل أن يتزوجها ليحللها له حلال ليادرقات دمو عندنيو لياقبات فلق لزانيو حلال ليارقات نامني مسلوتها لبلو يتطيقوا كزي فقال ابن عمر كلاهما زان ولتم زمتاموچ ናቸው ابن عباس رضي الله عنه يا رجال ወንዶች ابن عباس የሚገልጹበትን ችኮላችንን የሚገልጹበትን አማርኛ ስሙ ወንድ አይቸኩልም ብልህ አይቸኩልም ችኩል የሆነ ሰው የብልህነት ችግር አቅሉ ላይ የማሰብ ብቃት የሌለው ሰው ሴቶች በሆነ ባልሆነው ፍታኝ ይሏል በቃ አንተ ጋር ከተጋባሁበት ጊዜ ጀምሮ አመዳፋሽ ነኝ እድል ያልቀናኝም አትደሰቺ ቢለኝ ነው አንተ እጅ ሊጣለኝ አንድ ላቃ ኑርሃት እኮ ህይወቷን በሙሉ አንድ ላቃ ኑርሃት በሆነ ጥፋት ኦር በሆነ ነገር አንተ ጋር ከገባሁበት ጊዜ ጀምሮ ይሄው የ40 ቀን እድል እከኪ ብሎ ቢለኝ አንተ እጅ ጣለኝ ትላለች قيل عند خليفة በስልጣኑ ዘመን በነበረበት ጊዜ ሚስቱን እጅግ አንደላቋ ኑሯታል ከለታት አንድ ቀን እንዴት ነው ህይወት በቃሽ ተደስተሻል በኔ ረክተሻል ማደርግልሽ ነገር በሙሉ እንዴት ነው ያስደሰተሽ ነው ብሎ አላታል ኪታብ ነው እኔ በጣም ደስ ብሎኛል ግን አንድ ነገር ይቀረኛል ምን በሚስክ የተቦካ ጭቃ ላይ መሄድ ፈለኩኝ አለች ኸሊፋ አይደል እጁ አይደል የሀገር ንብረት እጁ ላይ አይደል ያለው ኧረ መንገዱ ላንቺ ማላረጉ የለኝም የፈለግሽውን ጠይቂኝ ሚስክ አምጥቶ ደጅ ላይ ያኒ ግቢዋ ላይ ጭቃ አስቦካላትና በሚስክ ሂጅበት አላት በባዶ እግሬ መሄድ አምሮኛል አለች እንደው አርግዛ ቢሆን እንኳን ደግኮ ዝም ብላ ወፈፈስ ያረጋት ለማንኛውም በባዶ እግሯ ሄደችበት ስልጣን ላይ የተቀመጠ ሰው በተለይ ስልጣኑ ላይ በነበረበት ጊዜ ይባልግና ይበላ ከነበር የሰዎችን ሐቅ ያጎድፍ ከነበር አላሁ ጀለ ወዐዛ አይቶ እንዳላየ ሰምቶ እንዳልሰማ በደንብ አርጎ ያሰባውና በኋላ ላይ ያዋርደዋል የተለመደ ነው ምናየው ነው ያየነው ነው ኢዘን ያ ሰው ከኸሊፋነቱ ወርዶ በሰራው ግፍ አማካይነት እስር ቤት ገባ ቤተሰቦቹ የሚበሉት የሚቀምሱትን የሚልሱን አጡ ለቅሶ እስር ቤት እየተመላለሰች እሱን ስትጠይቅ መጀመሪያ በጉቦ በምን የዘረፈውን ንብረት ተተኪው ኸሊፋ ወስዶታል ምንም የለም በኋላ በጣም ልጆቹ ተቸገሩ ተራቡ እሷም እንደዚያው ታረዙ ተራቡ ኢዘን كيف حالك
ወሓል ወአብናኡኪ ብሎ ጠየቃት። እንዴት ነው አሁን ያለሽው? መቼም እኔም ታስሬ ተቸገራችሁ፣ ልጆችስ እንዴት ናቸው? ቤተሰብስ አላት። ላ ተስአል አን ሓሊ ወሓለ አብናኢ፣ ስለ እኔና ስለ ልጆቼ ሁኔታ ምን ጠይቀኛለህ? አላህ እኮ ተንገላቱ ተሰቃዩ ብሎ ያለኝ እኔንም ልጆቼንም አንተ እጅ ላይ ያስገባን ጊዜ ነው አለኝ። አንተ ቤት ከገባሁበት ጊዜ ጀምሮ ምን መልካም ነገር አይቻለሁ። ኡዚና ምን ቀብል አን ተእትየና ወሚን ባዕድ ማ ጅእተና እንዳሉቱ ያው ነው። ታሰርክም አብረኸኝም ኖርክ፣ ካንተ ጋር እንግልትና ስቃይ ነው ህይወቴ ብላለች። ወሓሉሁና ወተክፉርነ ልዓሽር፣ ጀሃነም ውስጥ በጣም ብዙ የሴት ቁጥር አየሁኝ አሏቸው። ምንድነው ጥፋታችን ብለው የጠየቋቸው ጊዜ ሁለት ዋና ዋና ምክንያትን የተናገሩት። አንደኛ ተክፊርነ ሊዓን፣ በትንሽ በትልቁ መራገም ታበዛላችሁ። ሁለተኛ ወተክፉርነ ልዓሺር፣ ባሎቻችሁ የዋሉላችሁን ውለታ የእድሜ ልክን ውለታ በሆነ ጥፋታቸው ድስሚስ ታረጉትና አፈር ታበሉታላችሁ። አንተ እጅ ከገባው ምንም ኸይር ገጥሞኛ ያቅም ብላችሁ ትክዳላችኋል። هذا هي طبيعتها። ይሄ ማጆሪቲ ብቻ አይደለም ብለው ሙሉ ለሙሉ የሴቶች ማንነት ይሄ ነው። ኢዘን ወንድ አሁን ቁም ነገሩ ይሄ ነው። ወንድ እጅ ላይ የኒካ ስልጣን የተቀመጠበት ሚስጥሩ ወንድ ስለማይቸኩል ነው፣ አሻግሮ ስለሚያይ ነው። የመቶ ዓመትን ነው አሻግሮ የሚያየው። ሴቶች ደግሞ ፊት ለፊታቸው ላይ ያለውን ነገር ብቻ ነው የሚያዩት። ሀከዛ ኹሊቅና ወሀከዛ ኹሊቅና፣ እነሱ የተፈጠሩት እንደዚህ ነው፣ እኛ ደግሞ የተፈጠርነው እንደዚህ ነው። ኢዘን ጠባዒኡና ተኽተልፍ፣ ባህሪያችን ይለያያል አይደል? ፈሊዛሊከ ላቡደ አን ነስቢር መህለን፣ መረጋጋት፣ ሰከን ማለት፣ አዙሮ ማሰብ። እነሱ ፍቱን ባሉ ቁጥር ፈትቼሻለሁ እያሉ እየፈቱ እያሰሩ መኖር ወግ አይደለም። ፍቱን ባሉ ቁጥር ብንፈታማ 150 ሴት ብናገባ እንኳን አይበቃል። በቃ እየፈታ እያሰርክ ትኖራል። ይሄ ሐል ያላቸው ወንዶች አሉ። ኢዘን ኢብኑ አባስ ያሉትን ልነግራችሁ ፈልጌ ነው። ችኩል ወንዶች ጸጸት አይለቃቸውም፣ ህይወታቸው በሙሉ በጸጸት የተሞላ ነው የሚሆነው። አን ኢብኑ አባስ ረዲየላሁ ዐንሁማ አነሁ ሰአለሁ ረጁሉን ፈቃለ ኢብኑ ዐሚ ጠለቀ እምረዐተሁ ሰላሰን ሱመ ነዲም፣ ያጎቴ ልጅ ሚስቱን ፈታት በሶስት፣ ከዚያም ተጸጸተ። ከዚያም ምን ብለው አሉ? ፈቃለ እብኑ ዐሚከ ዐሳ ረበሁ ፈአንደመህ፣ ያጎትህ ልጅ ጌታውን አመፀውና አላህ ጸጸት ውስጥ እንዲገባ አደረገዋል። በምንድን ነው ጌታውን ያመፀው? አላሁ ረቡል ዒዘቲ ወልጀላል እኛን የኒካሁን ስልጣን እጃችን ላይ ካደረገ በኋላ ምናልባት ከአቅም በላይ የገጠመን ነገር ካለና ከከበደን በአንድ ጊዜ እንዳንገላገለውና እንዳንጨርሰው ሶስት የፍቺ ዕድል ሰጠን። አጠላቁ መረታን፣ ፍቺ ሁለት ዕድል አለ፣ ሁለት ጊዜ ነው አለ። ሶስተኛው ወይ በስነአቱ ያዛት ወይንም በስነ ስርዓቱ በክብር አሰናብታት አለ። ሁለት ዕድል ግን አለ። ያንን ዕድል በአንዴ እንዳታቃጥለው ብሎ ለኛ ነገረን። فلذلك ይሄኛው ሰውዬ ሚስቱን በሶስት ፈታት፣ በአንድ ጨረሰው፣ በሶስት ፈቶ። የዚያኔ ተጸጸተና ዞሮ ከጀለ። ምን ይሻላል ብሎ ጠየቁት። اختلف العلماء አንድ ባል ሚስቱን በሶስት ፈትቼሻለሁ ብሎ ካለ እንደ ሶስት ይታሰብ ወይስ እንደ አንድ ይታሰብ ስለሚለው ዑለማዎች መካከል ላይ ሰፊ ኺላፍ አለ። አላሁ ረቡል ዒዘቲ ወልጀላል አጠላቁ መረታን ብሏል። ሁለት ጊዜ ፍታ፣ አንዴ መጀመሪያ ፍታ፣ ከዛ ሶስት የወር አበባቲ መልስ፣ ከተነደማችሁ እንደገና ደግሞ ሌላ ጊዜ ከተጣላችሁ አሁንም አስፈላጊ ሆኖ ከተገኘ ፍታ፣ አሁንም ከተነደማችሁ መልስ። ሁለት ዕድል አለ። ሶስተኛው የመጨረሻው ዕድል መመለሻ የሌለው ነው ብሎ አስጠንቅቋል አላሁ ጀለ ወዐዝ። ሐታ ቱንኪሀ ዘውጀን ገይረ፣ ሶስተኛውን የፈታ እንደሆነ ዞሮ መመለስ አትችልም ሌላ ባል እስክታገባ ድረስ። በዚህ ደረጃ ያስጠነቀቀውን ነገር በሶስት ፈትቼሻለሁ ብሎ ካለ
የተሰጠውን እድል አልተጠቀም ብሎ ካቃጠለ ስለምንድነው እንደ አንድ የሚቆጠረው የሚል አቋም ያላቸው ዑለማዎች አሉ። ያ ዑለማ السلف والخلف ከወትሮም ካሁንም ሰሃባንም ጨምሮ ይሄ አቋም ያላቸው አሉ። ሌሎቹ የለም ኒካህ ላይ ብቻ እናጓጓለን እንበረታለን እንጂ ፍቺ ላይ ገራገራ ባናደርገው ይሻላል። የፍቺ ጉዳይ ይሄ ማለት በአንድ ጊዜ አልቋል ብለን ከምንገፋ ግድ የለም ብናስታመም ይሻላል እንደ አንድ ይቆጠር ብሎ የሚሏል። ሌሎቹ ደግሞ ፈሰሉ ለዩ። በሶስት ፈትቼሻለሁ ማለትና ፈትቼሻለሁ ማለት ይለያያል። በሶስት ፈትቼሻለሁ ያለውን እንደ አንድ እንቁጠርለት። ግን ሶስት ጊዜ የደራረበ እንደሆነ ፈትቼሻለሁ ብሎ ያለ እንደሆነ እንደ ሶስት ነው መቆጠር ያለበት ብለዋል። ያም ሆነ ይህ ኢብኑ አባስ ምን ብሎ ይላሉ? ኢብኑ ዐሚከ ዐሳ ረበሁ ፈአንደመህ፣ ጌታውን አመፀና ጌታ ደግሞ ምን አደረገው? አጸጸተው፣ ጸጸት ውስጥ እንዲገባ አደረገዋል። ወአጣዐ ሸይጣነ፣ ሸይጣንን ደግሞ ታዘዘና ፈለም የጅዐል ለሁ መኽረጀን፣ ሸይጣን ደግሞ መውጫ አላበጀለትም። አየህ፣ በሶስት እንዲፈታ የገፋፋው ሸይጣን ነው። በሶስት ፈትቼሻለሁ አለና ሸይጣንን ታዘዘ። ጌታ የሰጠውን እድል ሳይጠቀም ቀረ። ስለዚህ አላህን አመፀ፣ ሸይጣንን ታዘዘ። ሸይጣን ደግሞ ምንም መውጫ ሊያበጅለት አልቻለም። ዕዳውን በጨርቁ ዋል። ቃለ ረጁል፣ አሁንም ጥያቄውን ቀጠለ። ከይፈ ተራ ፊ ረጁልን ዩሒሉሃ ለሁ። አሁን ቁም ነገሩ ይሄ ምን ይመስልዎታል? ሌላ ሰው መጥቶ ደግሞ አግብቶ ሐላል ቢያደርግለት፣ በሶስት አወፈቷታል፣ እድሉን አቋጥሯል። አግብቶ ሐላል ቢያደርግለትስ ምን ይመስልዎታል አላቸው። ፈቃለ መን ዩኻዲዕ ላህ ዩኻዲዑሁ፣ አላህን ለማታለል ለመሸወድ የሚሞክር ሰው አላሁ ጀለ ወዐዝም እኮ አውቆ እንዳላወቀ አይቶ እንዳልሰማ ሰምቶ እንዳልሰማ አይቶ እንዳላየ ዝም ብሎ እኮ ያሰበዋል፣ ከዚያም ያዋርደዋል አሉ። ፈሊዛሊክ እንደነዚህ አይነት ነገር ላይ ጥንቃቄ ያስፈልጋል። እኽዋን ቃለ አልኢብራሂሙ ነከዒዩ ረሒመሁላህ ኢዛ ካነ ንየቱ አሐድ ሰላሳ፣ ከሶስት አንዱ ንያቸው ከሆነ አዘውጁል አወል የመጀመሪያው ባል፣ ሁለተኛው ደግሞ ወዘውጁል አኺሩ ሁለተኛው የሚመጣው ባል፣ አዊል መርአቱ ወይንም ሴትዮይቱ አተሕሊላ ሐላል ማድረግ ከሆነ በንያቸው እንተቢሆ የመጀመሪያው ባል አሁን ሊያገባት የመጣው ወይንም የመጀመሪያው ባል ኦር እሷ ሐላል ማድረግ ከነበረ ንያቸው በዚህ በሁለተኛው ትዳር ውስጥ ከሶስት አንዱ ይህን አስበው ከሆነ ፈኒካሁ ልአኺሪ ባጢሉን፣ የመጨረሻው ሰው ያሰረው ኒካ ባጢል ነው። ወላ ተሒሉ ሊልአወሊ፣ ለመጀመሪያውም ሐላል አትሆንለትም። እንተብህ ኢዘን ኢብራሂሙ ነኸዒ ይህንን አሉ። ሰሓባዎች ያሉትንም ጭምር ነገርኳችሁ። ቃለ አልኢማሙ አልሐሰኑ አልበስሪዩ ረሒመሁላህ ሚን ኪባር ታቢዒን ኢዛ ሀመ አሐዱ ሰላሰቲ ቢተሕሊል ፈቀድ አፍሰድ፣ ከሶስት አንዳቸው ሐላል ማድረግን ከነየቱ ኒካው ፋሲድ። ለምሳሌ ከሶስት አንዱ እንዴት ሊነዩት ይችላሉ? ይሄ ሁለተኛ ሊያገባ የመጣው ሰውዬ ለዛኛው ሐላል ሊያደርግ ነይቶ ከሆነ ኒካ የሚያስረው ኒካው ባጢል ነው፣ ፋሲድ ነው፣ በቃ ዝሙት ነው የሚሰራው። ሁለተኛ ደግሞ የመጀመሪያ ባሏ እንደው እገሊት እኮ እንዴት ያለች ሰው መሰለች፣ ቀን አሳስቶኝ ነው የፈታኋትና ግዴ ለምን እንደው ብታገባት አሪፍ ነበረ ብሎ ሲመክረው ጓደኛውን ኦር የሆነን አካል ሲገፋፋ ለሱ ሐላል እንድትሆንለት ከዛ በኋላ ደግሞ እሷን ፍቺውና ነይ ለማለት ነይቶ ከነበረ ንያው በራሱ ዞራ ብትመጣ እንኳን ሐላል አትሆንለትም። ሶስተኛ ደግሞ እሷ የሆነ አካል መጥቶ ላግባሽ ብሎ ሲጠይቃት ይሄኛውን ፈልጋው ሳይሆን ወደዛኛው ለመመለስ ብላ ከገባው በኋላ አንጎሉን በጠብጠውና ፈታዎች ሲለኝ ወደዛኛው ሄዳለሁኝ ብላ ነይታ ከነበር ኒካው ባጢል ነው፣ ከሶስቱ አንዱ ከነየቱ ብሎ ይላሉ።
በዚህ ደረጃ ትኩረት ያደረኩበት ምክንያት ሊፈጠር ስለሚችል ነው። እኛ ኢትዮጵያውያን በብዛት ሻፊዒያዎች ነን አይደል? በብዛት ኢማሙ ሻፊዒ ረሂመሁላህ እዚህ ላይ ምን ይላሉ? አይኔ መዝሐቤ ነው እንዳንል ብዬ ነው ይህን ያነሳው። ኢማሙ ሻፊዒ ረሂመሁላህ ኢዛ ሸረጠ ተሕሊላ ሸርጥ ካደረገ ያ ኒካ ሊያስር የመጣው ሰውዬ ፊል ዐቅዲ ኒካውን ሲያስረው በጠለ ልዐቅዱ ዐቅዱ ውድቅ ይሆናል። እንተብህ እንትናን ሊያገባ ሲመጣ ለመጀመሪያው ባህሏ ሐላል ሊያደርግለት ብሎ ከነበረ ኒካ ያሰረው ኒካው ውድቅ ነው አሉ። ሊአነሁ ምክንያቱም አሉ ኢማሙ ሻፊዒ ዐቅዱን ቢሸርጢን ዐቅዱ መስፈርት ዐቅዱ አድርጎ ነበረ ቢሸርጢ ቀጥዒ ዱነ ጋየትህ وذرين لأنه عقد بشرط قطعه دون غايته ዓላማውን የሚያቋርጥ የሆነ ንያ ነበረውና ምንድነው ዓላማው? ትዳር ስንመሰረት ጋያው ለምን አገባህ ሲባል የትዳር ህይወትን ሊኖር ልጆች ሊወልድ አብረው ሊቀጥሉ ይሄ ነው ጋያው። ይሄኛውስ የሆነ ጊዜ አብሯት ሊኖርና ከዛ በኋላ ሊፈታት ከሆነ ጋያውን ስቷል፣ ግቡን ዓላማውን ስቷል። ኢዘን ሸርጡ ወይንም መስፈርት አድርጎ የመጣው ነይቶ የመጣው ነገር ጋያውን ስላቋረጠው ቢያስርም ውድቅ ነው የሚሆነው አሉ ኢማሙ ሻፊዒ ረሂመሁላህ። ከዛ ምን ብለው አሉ? ፈበጠል ኒካህ ውድቅ ይሆንበታል ከኒካሂል ሙትዓ ልክ እንደ ሙትዓ ኒካህ ነው የሚታሰበው። ሙትዓ ማለት የጊዜ ገደብ ገድቦ ሴት ልጅን ማግባት ማለት። አሁን ቅምጥ ያላቸውን ሰዎች ጠይቁልኝ። ቅምጥ ያለው ሰው አይወልድባትም፣ ኪኒን ነው የሚያስቀማት። ምንድነው ምክንያቱ ከተባለ ቢንየቲሂ ዩሪዱ አን ዩጠሊቀሃ የውመን ሚነል አያም ወኢን ለም ዩኽቢርሃ ባይነግራትም እንኳን ከዕለታት አንድ ቀን እንደሚፈታት ውስጥ ላይ ንያል። ገና ኒካውን ሲያስረውም ያንን ነይቶ ነበረ። አስሮ ሀብት ስላለው የሆነ ቦታ ላይ ተከራይቶላት ከዛ በኋላ እሷን ቅምጥ አድርጓት ቀን ቀን በስራ ስም ሄዶ ያገኛታል። ማታ ማታ ደግሞ ከዋናይቱ ሚስቱ ጋር ያሳልፋል። በሆነ ጊዜ ከእሷ ጋር የነበረውን ነገር ሲያበቃ ይፈታትና መኪና ሰጥቶ ሀብት ሰጥቶ ምናምን ይፈታትና ሌላ ቦታዋ ላይ ሌላ ኮረዳ ይተካል። በዚህ ሐል በሴቶች እድሜ በወጣቶች እድሜ እየተጫወቱ የሚኖሩ በጣም ብዙ ሰዎች አሉ አገሬ ላይ። ፈሊየተቁላህ ዐዘ ወጀል አላህን ሊፈሩ ይገባል። በዚህ መልኩ በልጆቻችሁ ላይ እንጫወትባቸው ብለን ብንል ይፈቅዳል ያ ሰው ዐቅሉ ሰሊም ከሆነ? ወላሂ ወተላሂ አይፈቅድም። ኢዘን በልጅህ ላይ ማትፈልገውን በእህትህ ላይ ማትፈልገውን ነገር ለምን በገሊት ላይ ታደርጋለህ? ልጅህ አግብታ ወልዳ የልጅ ልጅ አይተ ወግ ማዕረግ ነው ብለ በዚያ መልኩ ልደግስላትና ልትልላት ታስባለህ፣ ትነይታለህ፣ ዱዓ ታደርጋለህ አይደል? ወከዛሊከ እህትክንም እንደዚያው ትመኝላታለህ፣ ጥረትም ታደርጋለህ አይደል? የሰዎችን ልጅስ እንደዚህ አፈነ ቤት ውስጥ እንዳትወልድ እንዳትጨምር በሀብትህ ብቻ ገዝታት አስቀምጠህ ስታኖራት ህሊናህ እንዴት ፈቀደልህ? እህቴ አንቺስ ራስሽን እንዴት አውርደሽ ራስሽን እንዴት ከቁስ ጋር አመዛዝነሽ ስታበቂ ስለሰጠሽ ንብረትና ስላደረገልሽ ነገር ያኒ ስለሰጠሽ ነገር ስትይ እንዴት ራስሽን በእቃሽ በሸቀጥ ሸጥሽ? እንዴት ወልዶ አይንሽን ባይን ማየት እንዴት አላስፈልግሽ? በዚህ ንያ አግብቶሽ ሲያስቀምጥሽ ቅምጥ አድርጎ ሲያስቀምጥሽና በሆነ ጊዜ ተደብቆ መጥቶ ሲገናኝሽ እንዴት ውስጥሽ ፈቀደልሽና ራስሽን በሸቀጥ ቦታ ላይ አስቀምጥሽ ልትኖሪ? ይሄንን እንደ ህይወት እንዴት አየሽዋል? በእርግጠኝነትን ራስን መሸጥ ነው የሚባለው። እጅግ ከባድ። በዚህ መልኩ ህይወታቸው የተበላሹ በጣም ብዙ እህቶች አሉ። በአጋጣሚ ጽንስ ቢፈጠርና ለማስወረድ እንኳን የሚያስወርዱ ሞልተዋል። ለማስወረድ እንኳን በማይመች ደረጃ
ቆይቶ ሌላ ሀገር ሄዶ ቻይና የሆነበት ሄዶ ሲመጣ እሷ እንደው ዳጎስ አድርጋው ብትጠብቀው ለማስወረድ የማይመች ከሆነ በድብቅ ወልዳ በድብቅ ኖራ ምናምን እንደዚያው ተደብቃ 3-4 ወልዳ ትኖራለች። ፋይናሊ በሚሞትበት ሰዓት እነዚህ ልጆች ላ አባት ወላ ውርስ የላቸውም፣ ወላ ዘርም የላቸውም። አያት የለ አጎት የለ ምናምን የጎዳና ልጅ ከማለት ምን ይለያል? ይሄ በዚህ ደረጃ ራሳቸውን ሽጠው የሚኖሩ ራሳቸውን ከሸቀጥ አውርደውና ዘቅጠው የሚኖሩ እህቶች በጣም ነው የሚያሳዝነኝ። በእርግጠኝነት ልንገርሽ እህቴ፣ አሁን ላይ ካለሽ ደስታም አልለውም እኔ የስሜት እርካታ ነው የምለው። ራስን በሸቀጥ ደረጃ አውርዶ ራስን ሸጦ መኖር ደስታ አይደለም። አሁን ላይ ከምታገኙ የስሜት እርካታ የሆነ ወዛደር ጋሪ የሚገፋ ተሸካሚ አግብተሽ አይንሽን በአይንሽ አይተሽ ዘር አሳልፈሽ ለልጅሽ ብትኖሪ ያ ነው ላንቺ ህይወት ብሎ ማለት፣ እሱ ነው ላንቺ ስኬት ብሎ ማለት። ያኛው ስኬት አይደለም፣ ጊዜያዊ ደስታ ነው፣ በሆነ ጊዜ ይቆማል። ሐራምነቱ እንዳለ ሆኖ እንደ ሰብአዊነት ስናየው ውድቀት ነው፣ ውርደት ነው ለኔ። فلذلك ወንዶችም አላህን ልንፈራ ይገባል። በዚህ መልኩ ሙትዓ ህይወት የምንኖር ሰዎች ሙትዓ ሐራም። ኒካህ ሲርያ የሚባል አስለን በሸሪዓ የለም ያ ጀማዓ። ኒካህ ሲርያ ብለው ማለት አባቷ ሳያቅ ማንም ሳያቅ ሁለቱ ተስማምተው የሆነን ሆዳም ቃልቻ ጠርተው የሚያስሩት ኒካህ ሲርያ የሚስጥር ኒካህ ነው። ሱፉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ በይነ ኒካህ ልሐላል ወልሐራም አልፈርቁ በይነ ኒካህ ልሐላል ወልሐራም አዱፉ ወሰውቱ አሉ አይደል? ሰለዋቱ ረቢ ወሰላሙ ዐለይህ በኒካህ ሐራምና በሐላል መካከል ላይ ያለው ልዩነቱ አዱፉ ዲቤ መምታትና አሰውቱ ሴቶች በእልልታ የሚገልጹት ወይንም ደስታቸውን በመግለጽ እንትና አገባች እንኳን ደስ ያለሽ እያሉ ድምፃቸውን ከፍ አድርገው የሚገልጹት ያ ነው ልዩነቱ አሉ እኮ ሰለዋቱ ረቢ ወሰላም። በሚስጥር እኔና የሆነ ሰው የቁጭ ብለን የምናስረው ኒካህ ግልጽ የሆነ ኒካህ ነው አይደለም፣ የድብቅ ኒካህ የሚባል የለም። ላ ኒካህ ኢላ ቢወልይ ወልይ ካሌለ ኒካህ የለም። ሻሂዴንም ካሌሉ ኒካህ የለም። መህርም ካሌለ ኒካህ የለም። የኒካህ ሸርጦች ሩክኖች 4 ናቸው። ከአራቱ አንዱ ከጎደለ ያ ጀማዓ ኒካሁ ባጢል ነው። بالكتاب والسنة باطل نو وبالعقل أيضا باطل. عندو كتاب الناس سنة باينور انكوان عقل لنا. عندنا الولي ولي مالت معنو أبات وينم يابات وجن يسوفك على النت ستشهلو يميلو ሁለተኛ ሁለት ምስክር ከዚያ በላይ ቢሆን ይመረጣል። ሶስተኛ መህር፣ አራተኛ ሰጥቼሃለሁ ወልይ ተቀብያለሁ ባል ወይንም ወኪል። እነዚህ አራት ነገሮች ካሌሉ ኒካ ባጢል ነው። በሲር የሚታሰር ኒካ ምን የለውም? ወልይ የለውም፣ ምስክር የለውም። ሁለት ሩክን የሌለው ኒካ ሩክን ነው የምላችሁ ያ ጀማዓ። ሁለት ሩክን የሌለው ኒካህ ባጢል ካልሆነ ምን ባጢል ይሆናል? ወሚን አርካኒ ሰላቲ ከአሰላት ማዕዘናቶች ውስጥ አንዱ ቂራኡል ፋቲሃ አይደል? ቂራአቱል ፋቲሃ አይደል? ፋቲሃን መቅራት ነው። ፋቲሃን ሳልቀራ ሰላት ብሰግድ ሰላቴ ልክ ነው አይደል? ከዛሊከ ኒካህ እነዚህ ከአራት ማዕዘናቶች ውስጥ አንዱ ከጎደለ ውድቅ። ከነዚህ ውስጥ ደግሞ በጣም ከባድ የሆነው ሸሪዓ እጅግ ትኩረት የሰጠውና አንደኛ ደረጃ የሰጠው ማን ነው ካላችሁ አልወልይ። ላ ቱዘውጁ ልመርአቱ ነፍሰሃ ወላ ቱዘውጁ ገይረሃ ወኢን ፈዓለት ፈኢነሃ ዛንየቱን ዛንያ። አልሐዲሱ ሰሒህ። ሴት ልጅ ራሷን ኒካህ አታስርም፣ ለሌላም ወልይ የሆነ ኒካ ማሰር አትችልም። ካደረገች ዝሙታምናት አሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ። በመዛሂብ ደረጃ በምንሄድበት ጊዜ
ሐነፊያዎች ብቻ ናቸው ሐታ ቱንኪሃ ዘውጀን ገይረህ የሚለው ቱንኪሃ የሚለው ضمير ወደሷ ስለሚመለስ አግብታ የፈታች እንደሆነ ራሷን የሆነን አካል ወክላ አባቷ ኦር ወልዩዋ ባይኖር እንኳን መዳር ትችላለች ያሉት ሐነፊያዎች ብቻ ናቸው። ሐነፊያን እንቀበል ወይስ ነብዩን እንቀበል? ቢላህ አለይኩም ነብዩን ነው እንጂ ሰላዋቱ ረቢ ወሰላም ነብዩ ሰላዋቱ ረቢ ወሰላም አለ ላ ትዘውጁል መርአቱ ሴት ራሷን አትድርም ተሰዋኡን ካነት ቢክራ አም ሰይባ መርአ ሴት ራሷን አትድርም ሐዲስ እኮ ነው። የሐናፎች አባባል ኢጅቲሃድ ነው። በዚያ ላይ ደግሞ ጁምሁሩል ዑለማ ውድቅ አድርጎታል። ጁምሁር 75% ዑለማዎች ውድቅ አድርገውት አህናፎች ብቻ ስላሉ አግብታ የፈታች እንደሆነ ራሷን ማግባት መዳር ትችላለች የሚለውን ተቀብሎ መሄድ ስሜትን ለማርካት ሙኻደዓ ማአላህ ዐዘ ወጀል አላህን ለመሸወድ የሚደረግ ሙከራ ነው። ሊማዛ ለምን አስፈለገ? ይሄ ለምን አስፈለገ ታውቃላችሁ? ሁለተኛ ማግባት እኛ ያው ግልጽልጽ አድርገን ነው የምንናገረው። መቼም የሚቀየምም ካለ ሁለተኛ ማግባት ፈለገ። መጀመሪያ ከገጠር ይዟት የመጣቷ ሚስቱ አነሰችበት፣ ከሱ ጋር አብራ አላርፋለች። ስለዚህ ሁለተኛ ማግባት ፈለገ። ሁለተኛ ያገባ እንደሆነ ደግሞ ፍታኝና ንብረት አካፍለኝ አለችው። ፍርድ ቤት ልታቆመው ነው። ከዚህ ውርደት በድብቅ ሐራም የሆነ ኒካን አስሬ እዛች ጋር እየሄድኩኝ ፏ እያልኩ መጣለው ቀን ማታ ማታ ደግሞ ባልሽ ነኝ እያልኩ ከዚች ጋር እኖራለሁኝ ለማለት ሙኻደዓ ማአላህ ዐዘ ወጀል ከአላህ ጋር የሚጫወተው የድብብቆሽ ጨዋታ ነው። ፈልነተቂላህ ዐዘ ወጀል በዚህ ደረጃ ጉዳዩ ካስፈለገ ዲሲሽን ሜከሩ አንተ ነህ። ህይወት አንተ ነህ የምትወስነው። አይ ኖ ኖ ኖ ሌላ አደጋ ያመጣብኛል ካልክ አደብ ይዘህ ከነበረው ህይወትህ ጋር ኑር። እዚህ ጋር ያለው ህይወት ምናልባት አለመመቸት ነው። አልበቃኝም ብለህ ሁለተኛ ከጨመርክ ማክሲመም ፍርድ ቤት መቆም ነው፣ ኦር ንብረት መካፈል ነው፣ ኦር ሽማግሌ ገብቶ ነገሩን ፊክስ ማድረግ ነው። ብዙ ጣውረድ ሊኖር ይችላል። ያ ያንተ ጉዳይ ነው። ያኛው ግን ከጀሃነም ጋር ቀልድ ነው። ከጀሃነም ጋር ሰድቁኒ በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። هكذا نقول لما المتعة هي تلاعب بكتاب الله عز وجل وبسنة رسول الله صلى الله عليه وسلم وكذلك استهزاء على شريعة الإسلام بمستر متعة مبالو نكاح قرآن لا مالي أستمر لي معلاقتنا شريعان دم مدمسسنا سنة سيئة مدفو من قد يساين يالنا وخاصة علميك النساسيهد دعاتوش በዚህ ደረጃ አውጥተው እያንዳንዱን ማህበራዊ ችግር ለመናገር እየተቆጠቡ ሲሄዱ ዑለማዎች እያለቁ ሲሄዱ ማህበረሰቡ ዘንድ ስለ ሸሪዓ መማርን እየተወስ ሲመጣ የፊቂው አስተምሮ እየጠፋ ሲመጣ ይሄ የኔና የናንተ የድብብቆች ተግባር እውነተኛ ሸሪዓ ሆኖ የሚሰራበት ዘመን ይመጣል። من سن في الإسلام سنة سيئة فله وزرها ووزر من عمل بها مدفون قدانا ياساي بإسلام وانجل اللبت بزيا قدانا يهدو سوچم وانجل بمنو السلاي قد فالو عند ولتني زمت سيسارا تدبقونو ميسارو كزيام ميسسسال توبت يادرقال إهن يونس ኒካህ አለኝ ብሎ ነው ሄዶ ከሷ ጋር ተጫውቶ ረክቶ ምናምን የሚመጣው። አይደበቅ፣ ጸጸትም አይሰማው፣ ተውበትም አያደርግም። በዚህ መልኩ ይኖራል። ከዚች ጋር ያለውን ነገር ሲጨርስ የሚሰጣትን ነገር ሰጥቶ አሰናብቶ ሌላዋን ኮረዳ ያመጣና በዛ መልኩ እየተጫወተ ይኖራል። فلنتق الله عز وجل لأنها متعة
المتعة محرمة بكتاب الله وسنة رسول الله صلى الله عليه وسلم بزي درجة كالن انقدي إن شاء الله أدرسنا الشيء عدم التنزه من البول شنت بمن شنابت جزي على مسدات يعني تنزه بلو مالت اندان النجست انكاكي على مادرقنا على منسات على مسدات وهو شعار النصارى إرمو ينصاراوش كما قلت أوچاچو است አንዱ ነው لما لأنهم يشربون الخمر خمر يطጣሉ سكران يسكر سو يبول على ثوبه أدل ألا وليشنا فذلك شيخ يوم بلول وذلك شعار النصارى الناس مقلجاچو ነው السبب لأنهم يسخرون ምክንያቱም ስለሚሰክር የሰከረ ሰው ላይ ቢሸና ነንም ስለማይገደው قال تعالى وثيابك فطهر الطهور شطر الإيمان قالوا كو نبي صلوات ربي وسلامات ንጽህና የኢማን ግማሹ ነው ንጽህና فلذلك اسلمنا ሃይማኖት ሽንታችንን በመንሻናበት ጊዜ ሁለቱም ሽንት ቢሆን እንኳን ሽንቱ ራሱ ذاቱ ቀርቶ ፈንጣሪው እንኳን እኛ ላይ እንዳይደርስ ጥንቃቄ እንድናደርግ አስተምሮናል ነብዩ ሰለዋቱ ረቢ ወሰላም አለይሂ ትኩረት ሰጥቶ وثيابك فطهر አላቸው والرجز فهجر وثيابك فطهر ብሎ ማለት አካላዊ ንጽህና ሲሆን والرجز فهجر ብሎ ማለት ደግሞ መንፈሳዊ ንጽህና ነው ካዕባ ዙሪያ ላይ የነበሩትን ሽርካሽርኮችን በሙሉ አስወግዳቸው ልብስህንም ማጥራ ልብህም ከሽርክ ይጥራ ሌሎቹንም ከሽርክ አጥራ ለማለት ነው ብለው ፈስረዋል على كل حال وثيابك فطهر ثم قال عن ابن عباس رضي الله عنهما قال مر النبي صلى الله عليه وسلم بقبرين نبي صلوات ربي وسلام عليه بولت قبروች መካከል ከለታት አንድ ቀን አለፉ فقال انهما ليعذبان እነዚህ ሁለት ሰዎች ቀብራቸው ውስጥ እየተቀጡ ነው ያሉት في كبير وما يعذبان في كبير ደሞኮ እየተቀጡ ያሉት ከባድ ወንጀል እኮ ፈጽመው እንዳይመስሏችሁ አሉ بل هي كبيرة እንግዲያው እንደውም እሷ አዎ ነገን ከባድ ናት እሷ ከብደቷን ነው ከቢራም ስለሆነ ነው እዚህ ኪታብ ውስጥ የመጣው المهم اما احدهما አንደኛው ከሆነ በተለይ ወጣቶች መንገድ ላይ ቆመን አስፋልት ላይ ወር ደረቅ ድንጋይ ላይ የሚያፈናጥር ነገር ላይ ሽንት ቤት ላይ ወላጆች በዚህ ዙሪያ ላይ ልጆቻችንን ማረም ያለብን እኛ ነን ነጃሳ ሰላትን ነው የሚያበላሸው የኛ ሰላት ብቻ ቢበላሽ ጥሩ ነው ወደ መስጂድ የመጣን እንደሆነ የሌላውንም ሰላት ሁላ ለምበከል እንችላለን فلذلك ሽንት ሲሸና ፈንጣሪ ወደሱ የደረሰበት እንደሆነ ልብሱ ላይ ኦር ሰውነቱ ላይ ካረፈ ከሶስት አንድ ቦታችን መጽዳት መቻል አለበት ወይ ልብሳችን ወይ አካላችን ወይ ምንሰግድበት ቦታ ከሰላት ጋር ተያይዞ ከሰላት ጋር ባያያዝ እንኳን በሌላውም ጊዜ ሰውነታችን ልብሳችን ሁሌ ጽዱ መሆን መቻል አለበት ለምን ሙስሊም ንጹህ ነውና الطهور شطر الإيمان ብለውሃልና አይደለም ነጃሳ አካላችን ኦር ልብሳችን ላይ ሊኖር ቀርቶ ያለ ውዱ እንኳን መንቀሳቀስ ትንሽንከን ነው በራሱ ለሙእሚን ለማንኛውም إنه أما أحدهما فكان يمشي بالنميمة አንደኛው የሚቀጣበት ምክንያት ወሬ አዳራሽ ነበር ነማ ወሬ አዳራሽ አቃባይ ሄዶ ሲያበቃ ወሬ ሊነግር ቀርቶ ጉድ እኮ ነው ይላል ምን ነው በሰላም ሳቅ አረገ ሰር እንደው አንተው ደው አለመናገር ይሻላል ወሬ ሊነግር ጎርጎሮት እኮ ነው ውስጥ ላይ ሐሜተኛ ምን ነው አረ ሌላ ጨዋታ እንጫው ስራችን ስራ ምን ሆነ ነው ብለ ስትለው ከጠየከኛ ይቀር ይልና ቀድም ገፋፍቶታል አይደል በልቶታል ያችን ይነግራል ናማ يمشي بالنميم
وأما الآخر ሁለተኛው የሆነ እንደሆነ ደግሞ فكان لا يستبرئ من البول ولا يستتر من البول የሚልም አለ لا يستبرئ ብሎ ማለት አይጣኸርም ከሽንት ሽንት ይሸናል ዝም ብሎ ያስገባዋል ከዛ ፓንቱ ልብሱ ምናምን ሽንት እንጥብጣቤ ነገር ይነካዋል ይሄ ከባድ ወንጀል ነው ሌላው ደግሞ ولا يستتر አይሰወርም ከሽንቱ بمعنى ሰው አየው አላየው ግድ የለውም ነውር ገላውን አየው አላየው ሰው ፊት ለፊት ላይ ቆሞ ይሻናል هذا من شعار النصارى ያሉት ለዚህ في الطرق መንገድ ላይ ቱቦ ላይ ቆሞ ሲሻናታል ትልቅ ሰውዬ والله وتالله المسلم لا يبول في الطرق امام الناس ሰውያየው አይሻናም لما እስላም እያንዳንዱ የህይወታችን ዘርፍ ነው የሚነግረን احذروا اللعان ነብዩ ሰለዋቱ ረቢ ወሰላም አለይሂ ለዓነይኒ በሪዋያ ላይ ሁለት ተራጋሚዎችን ራቋቸው ተጠንቀቋቸው ብለዋል አይደል ሁለት ምንና ምንድናቸው ሲሏቸው መንገድ ላይ መሽናት እና ሰዎች የሚበላት ፍሬ ያላት ዛፍ ስር መሽናትን ተጠንቀቁ አሉ ሰለዋቱ ረቢ ወሰላም አለይሂ አዲስ አበባ በየመንገዱ በሄድ ቁጥር ያስነጠሰ የምትሄድበት ሚስጥሩ ምንድነው በየመንገዱ ስለሚሸናረ ማን ነው በየመንገዱ የሚሸናው ሙስሊሙ ነው አበደን ሙሉ ሙስሊም የሆነ ሰው መንገድ ላይ ይሸናል ቢወጥረው መንገድ ላይ ይሸናል ለምን ሙሩአው አይፈቅድለትማ ሃይማኖቱ አይፈቅድለትማ ነብዩ ሰለዋቱ ረቢ ወሰላም አለይሂ ሁለት እርግማኖችን ተጠንቀቁ ብለውናል ሁለት እርግማኖች ማለት ምን ማለት ሰው በሚሄድበት መንገድ ከሸና ሰው አሲያልፍ ሲያገድም እንደው ያግማህና ብሎ ይረግማል ሰው የሚበላት ፍሬ የሆነ ዛፍ ስር ሄደሽና እንደሆነ ሊበላት መጥቶ ነበር ሽንትን በሚያይበት ሰዓት ከመብላት ይቆጠብና ይሄዳል ኦርቦት ከነበረ ያንን ነገር ባክቴሪያ ያረፈበትን ነገር አንስቶ ይበላል ኦር ፍሬዋ ልትወድቅ ይችላል ሊበላት ሲል አንተ እዛ ጋር ሸንታል ጥሎ ይሄዳል እርቦት ይያለ የዛኔ ይረግማል በዚህ ደረጃ ነብዩ ሰለዋቱ ረቢ ወሰላም አለይሂ እያንዳንዱን ነገር አስተምረውናልና መንገድ ላይ ሸና ሙስሊም إذن መፈናጠርም የለበትም ከሸናን ደሞ ከሁለት አንድ እኮ ነው ውሃ የለም እጅ ላይ እሺ ሶፍት መግዛታችንን ብር የለህም ደግ እስላም ውሃም ግዛ አላለህም በውሃም የግድ ጧሃራ አድርጋ አላለህም እንግዲያውሳ በድንጋይ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ወአርዳ ነብዩ ሰለዋቱ ረቢ ወሰላም አለይሂ ለሽንት ወጥተው አና ወጉላሙ ነህዊ እኔና መሰል ጓደኛዬ አብረናቸው ከዘራ ይዘን ተጓዝና ከዘራችንን ተቀብለው ፊትለፊታችን ላይ ችክል አደረጉና ሶስት ድንጋይ አምጣ ብለውኝ ድንጋይ ፍለጋ ሄድኩኝ ሁለት ድንጋይ አገኘሁኝ ሶስተኛውን ፋንድያ አገኘውና ወስጄ ሰጠኋቸው ድንጋዩን ተቀበሉኝ ፋንድያውን ጣሉት هذا طعام اخوانكم من الجان ይሄ የጂኒዎች የወንድማሞቻችሁ የጂኒዎች ቀለብ ነው ፋንድያ ላይ እንዳትሸኑ እንዳትጸዳዱበት አጥንት ላይ እንዳትሸኑ እንዳትጸዳዱበት ብለው ከለከሉ ሰለዋቱ ረቢ አጥንት እናንተ በልታችሁ ስትወረውሩት ወዲያውኑ ለጂኒዎች የሚሆን ስጋ ይሞላበታል ብለው ከለከሉ ሰለዋቱ ረቢ ሰላም አጥንት ላይ መሽናትም ክልክል ነው በአጥንት መጽዳትም ክልክል ነው وكذلك በፋንድያም መጸዳዳትም ክልክል ነው ላይ መሽናት كذلك በዚህ ደረጃ እስላም ያላስተማረን ነገር የለም ችግሩኛ እስላምን አላቀናል እንጂ በየትኛው ጊዜያችንን ነው አንሰጠው ጊዜ ይሄንን የመሰለ እንቁቀት على كل حال ወደ ነጥባችን ስንመለስ ይሄ ሰውዬ የሚቀጣበት ሚስጥሩ ሽንቱን በምብሻናበት ጊዜ አንደኛው ሪዋያ ላይ ሰው አላየው አየው ነውሩን አየበት አላየበት ግድ የለውም መንገድ ላይ ቆሞ ይሻናል አንደኛው ሪዋያ ሁለተኛው ላ يستبرئ የሚለው ደግሞ ሽንቱ ተፈናጠረበት ብልቱ ላይ የሚቀረው ነገር ፓንቱን ነካው ልብሱን ነካው ግድ የለውም ሸና አራገፈ ያስገባዋል በዚህ ምክንያት ነው ሲቀጣ የነበረው በዛው ደግሞ ሙስሊም ነውና እንደው ይሰግዳል በነጃሳ ይሰግዳል ማለት በነጃሳ ይሰግደ ሰላት የለውም لما لأن الطهارة شرط من شروط الصلاة شرط ነው كلمة مسفرت مسفرتون ساموالا ስለሰገደ ሰላቱ ውድቅ ይሆናል على كل حال
ኢዘን ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ምን አደረጉ? ቅጠል በጠሱና አደረጉ። እንደርስበታለን። አይ ላ የተሐራ ሚንሁ ሙኸረጁን ፊ ሰሒሐይኒ ሃዛ ፊ ሰሒሐይኒ ያለ ሐዲስ ነው። ከባድ ነው። ወቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም እስተህዚኡ ሚነል በውል ምንድን ነው? እስተንዚሁ ሚነል በውል ከሽንት በጣም በጣም ጽዱ፣ ራቁ፣ ተጠንቀቁ። ኢነ ዓመተ ዓዛቢል ቀብሪ ሚንሁ አብዛኛው የጀሃነም ቅጣት ያለው ከሱ ነውና አሉ ሰለዋቱ ረቢ ወሰለም። እኽዋን ሽንት በሚሸናበት ጊዜ ብልት እያሳዩ ኦር ነውር ገላው ታየ አልታየ ግድ የሌለው ሆኖ የሚሰግደው የሚሸናውም ሰውዬ ሽንት ላዩ ላይ ቢፈናጠርም ባይፈናጠርም ግድ የለው ሰውነቱን ይንካ አካሉን ይንካ ግድ የሌለው ሰው ሪጃለን አው ኒሳአ ሴቱም ሆነ ወንድ ሁለቱም የጀሃነም ቅጣት ይበረታ አሚን የቀብር ቅጣት ይበረታባቸዋል ብለው አስጠንቅቀዋል። ያ ጀማዓ ሰሚዕና ሚን አኸዋቲና ወሚን አህሊና እንደሰማነው ስቲም ኦር ሞሮኮ ኳሲቱ አይደለችም፣ ሌላ ሞሮኮ እናንተ አታውቁትም። ያውቁታል፣ አንዳንዶች ያውቁታል። ሀብታሙ የሚያውቀው መንደር ነው። ስቲም አው ሳቡና ኦር ሞሮኮ የሚገቡ እህቶች እርቃናቸውን የሚገቡ እህቶች አሉ። እርቃናቸውን እንደተኸለቁ ላፓንት ወላ ጡት ማስያዣ እንደተኸለቁ የሚገቡ እህቶች አሉ። በጣም የሚገርመው ደግሞ በዚህ መልኩ በቃ እንደው እየሰቀጠጠን አይተን አሉኝ የነገሩኝ። በኋላ ላይ ያቺ ሴት ስትወጣ ለው ካነት ነሳራ አው ገይረሃ ለካነ ኸይረን ሂጃብ ለብሳ ስትወጣ አየዋትና ገረመኝ በሚል ቤተሰቤ ነገሩኝ። ያ ጀማዓ ነውር ገላን ማሳየት ይኸውልህ የቀብርን ቅጣት ያመጣል። ሸሪዓን አለማወቅ የሚያመጣው ጣጣ ነው። ነውር ገላ መታየት የለበትም። ከእምብርት እስከ ጉልበት ያለው ቦታ መታየት የለበትም። ጭራሽ መታየት የለበትም። ትንሽ ኺላፍ ያለው ነገር አለ። ስፖርተኞች ጋር ትንሽ ኺላፍ ያለው ነገር አለ። ሲጋልቡ ባታቸውን እናይ ነበረ የሚል እዛች ጋር ትንሽዬ መውጫ አለ። ምናልባት ስፖርት ሲሰሩ ኦር ዲን ያላቸውን ምናምን የምታዩ ሰዎች ዒልም አይደበቅም። ዒልም እንዳለ ነው የሚነገረው። እንደዚህ አይነት ነገር ስታዩ እንትና ሰላት እየሰገደ እንትና ዳዒ ነው እንትና መጠዋ ነው እንደዚህ ጺሙን አሳድጎ ምናምን የምትሉት ነገር እንዳይኖር ፈልጌ ነው። እንዳንነዋወርና እንዳንነቋቀር ፈልጌ ነው ይሄን ያመጣሁት። ቢቻል ግን መራቁ ይበጃል። ለማንኛውም ነብዩ ሰለዋቱ ሌላ ደግሞ አደገኛ የሆነ ነገር አቀዲየን ችግር የሚፈጠር ነገር ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የዛለታ ምን አደረጉ? ዛፍ ቀንጥሱ አሉና ዛፍ ቀንጥሰው አመጡላቸው። ቅርንጫፉን እዚህኛውም ላይ ተከሉ። አናታናቱ ቀብር አናታናቱ ላይ ተከሉ። ለምን አረጉ ብለው ሲሏቸው ለዓለሁ አን ዩኸፈፈ ዐንሁማ ሐታ የይበሳ እነዚህ ሁለቱ ቅጠሎች እስኪደርቁ ድረስ ምናልባት ቀብራቸው ላይ ቅጣታቸው ትንሽ ቀነስ ከተደረገላቸው ብዬ ነው። ማለት እርጥብ ነገር አይደል ተፋዑል ብዬ ነው አሉ። ደግ አሁን ላይ እኛ ቀብረን ስናበቃ አላዋቂ ሳሚ አሉ። ቀብረን ስናበቃ ዛፍ ሄደን ቅርንጫፉን ቅንጥስ አድርገን እናመጣና ትክል እናረጋለን። ቃልቸው ምን ነው ስትለው ምናልባት እንደው ቀብሩ ላይ ቀዝቀዝ እንዲደረግለት ፈልጌ ነው ያ አኺ ረውደተ ሚን ሪያዲል ጀና ሆኖ ከሆነ ምን አሳወቀህ አንተ? ይሄ እኮ ሱኡ ዘን ነው። በዛ በሞተው ሰውዬ ቀብር ውስጥ እየተቀጣ ነው ማለት እኮ ነው የሚመጣው። በፍጹም ባይደረግም እንደዚህ ቤተሰቡን አዛ ማድረግ ነው። ራስክም ደግሞ ገይቡን አውቃለሁ እንደማለት ነውና አይደረግም። هذه هي خاصية رسول الله صلى الله عليه وسلم የነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስፔሻል ማንነት ነው። ቀብር ውስጥ የነበረውን ነገር ስላዩ ነው። እኔና እናንተ ያንን አናይም። ቅበርና ዱዓ አድርግለት ጥርግ በል እንጂማ ዛፍ ቆርጠህ ምናምን እስኪቀነስለት አታድርግ። እሺ ሱብሃነከ አላሁመ ወቢሐምዲከ